የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ የቀጠለው የውይይት መድረክ በሶስተኛ ቀን ውሎ ከኢትዮጵያ ወንጌላውያን ከካቶሊክና ከሰባተኛ ቀን አድቬንቲስት ቤተክርስቲያናት መሪዎች ጋር ተካሂዷል። መንግስት በአብያተ ክርስቲያናቱ ለሚነሱና ለዓመታት ሳይፈቱ የሰነበቱ ጥያቄዎችን ለመፍታት የሄደበት ርቀት የሚያስመሰግነው ስለመሆኑም በመድረኩ ተመላክቷል። የሃይማኖት ተቋማቱም መንፈሳዊ አገልግሎቶቻችንን በበለጠ እንድናጠናክር አስችሉናል ነው ያሉት። የተሰጡ የማምለኪያ የጽፈት ቤት መስሪያ ይዞታዎችን በተመለከተ ሳናመሰግን ካለፍን በጣም ንፉግ እንሆናለን። ከዚህ በፊት ወንጌላውያን ማህበረሰብ የራሳቸው ይዞታ ሊኖራቸው ይቅርና ተከራይተው በሚያመልኩበት ቦታ እንኳን በነጻነት ለማምለክ የምንቸገርበት ሁኔታ የቅርብ ጊዜ ትውስታችን ነው። ያ ሁሉ አልፎ በነጻነት ማምለካችን እንደተጠበቀ ሆኖ እንዲሁም ደግሞ የራሳችን የቤተ እምነቶች ይዞታ በስማችን እንዲኖረን የምታደርጉት ተጋድሎ በእኛ ፊት የሚናቅ አይደለም፣ ትልቅ ስፍራ የምንሰጠው ነው። በጣም እናመሰግናለን። በዛም ረገድ መንግስት አሁን ሰጥቶን በተለያየ ሁኔታ እንደገና በካውንስሉ የአዲስ አበባ የቀብር ቦታዎች ኮሚቴ ያለ የዛም ሰብሳቢ ነኝና ቀብር ቦታ እንኳን አግኝተን መስተናገዳችን በየክፍለ ከተማ የቀብር ቦታ አንዳንድ ችግሮች ቢኖሩም ቦታ አግኝተን መስተናገዳችን ቀላል ነገር አይደለም። የኢትዮጵያ ወንጌል አማኞች ቤተክርስቲያን በዚህ ከተማ ውስጥ ቀድሞ የነበራት አንድ ቦታ ብቻ ነው። አንድ አምልኮ አዳራሽ ነው፣ አንድ ቦታ ነው። ቀጠና 2 እንደምታውቁት እሱ ብቻ ነበር። አሁን የሚያመልኩት አጥቢያዎች የአዲስ አበባ ዙሪያ የሸገር ከተሞችን ሳይጨምር በአዲስ አበባ ከተማ ብቻ ከ200 በላይ ነው ያለው። በአንዳንድ ግለሰቦችና መዋቅሮች የሚታዩ የመልካም አስተዳደር ችግሮች እልባት ሊሰጣቸው ይገባል ያሉት የሃይማኖት መሪዎቹ ከአምልኮ ስፍራዎችና አስተዳደራዊ ጉዳዮች ዙሪያ ለሚነሱ ጥያቄዎች ምላሽ እንዲያገኙ አሳስበዋል። እርምጃ እየወሰዳችሁ በአዋጅ አጽድቃችኋል፣ መልካም ነው። መሬት መስጠት ጀምራችኋል፣ መልካም ነው። ነገር ግን ወደ ታች በመዋቅር መውረድ አለበት። ወደ ታች በመዋቅር ካልወረደ ተንጠልጥሎ ይቀራል ማለት ነው። ይሄ ሐሳባችሁ ለቤተ እምነቶችም ለህዝባችንም ለሁሉ መድረስ አለበት። ኢትዮጵያዊ ነህ፣ መብትህ ይሄ ነው፣ ግዴታህ ይሄ ነው ተብሎ በእምነት አንጻር ማለት ነው መነገርና መድረስ አለበት። የትኛውም ቤተ እምነት እንደ አብያተ ክርስቲያናት ያሉ ታይተው ከስር ጥያቄያቸው እየተመለሰ ቢሄድ የመሬት ጥያቄ የአምልኮ ቦታ ችግር ይቀርፋል። እየተሰሩ ያሉ ስራዎች ላይ ሳንካ የሚፈጥሩ ሰዎች አሉ፣ ጣልቃ የሚገቡ ሰዎች አሉና ይሄንን ወርዶ ወደ ታች ወርዶ የማየት ስራ እንዲሰራ እላለሁ። ከመድረክ ለተነሱ አስተያየትና ጥያቄዎች ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የብዝሃ ሃይማኖት መገኛ በሆነችው ኢትዮጵያ በእኩል የአገልጋይነት ስሜት እየተሰራ መሆኑን ያስታወሱ ሲሆን የሚነሱ ጥያቄዎችንም አስፈላጊውን ማጣራት በማድረግ መፍትሄ ለመስጠት እንደሚሰራ አረጋግጧል። የተሟላ አይደለም የሚለው እንቀበለዋለን። አንዳንድ ቦታ ላይ ደግሞ በመረጃ ፍሰት ችግርም በጣም ተንገላታችሁ ይሆናል። 8 ዓመት 10 ዓመት ያላችሁት እንደዛ አይነት መኖሩን በመረጃ ፈትሸን አይተን ቅድሚያ ሰጥተን ማን ነው የበለጠ የተጎዳው፣ ማን ነው አመላለስ ላይ በፍትሃዊ መንገድ ያልተስተናገደው የሚለውን ሰሞኑኑ ፈትሸን በሰሞኑ ውሳኔ ውስጥ ካልተካተተ አይተን ምላሽ እንሰጣለን። እንደዚህ አይነት የወሰነውን ውሳኔ ግን ለማስከበር ጥረታችን ተጠናክሮ ነው የሚቀጥለው። ክፍለ ከተማ አመራሮች ዛሬ ከናንተ ጋር እዚህ ቁጭ ብለው የሚያዳምጡበት ዋናው ምክንያት እያንዳንዷ የተነሳችውን ችግር ይዘው የተነሳችዋን ብቻ ሳይሆን እሱን መነሻ አድርገው አሰራርን መፈተሽ እንዲችሉና እንዲያስተካክሉ ነው። ሃይማኖትን ሽፋን ያደረጉ የግጭት እንቅስቃሴዎችን በመመከት ረገድ የሃይማኖት ተቋማቱ የተጣለባቸው ኃላፊነት ከፍተኛ መሆኑን አብራርተዋል። በሃይማኖት ሽፋን የፖለቲካ ተግባር ሊሆን ይችላል፣ ግጭትን ለማባባስ ወይም ደግሞ ለመፍጠር ሊሆን ይችላል፣ ጥልን ክርክርን ለመፍጠር ሊሆን ይችላል፣ ክፍፍልን ለመፍጠር ሊሆን ይችላል። ለአንዱ ሃይማኖት የተለየ ቀናኢ በመምሰል ሌላው ሃይማኖት ላይ የሚደረጉ አላስፈላጊ የሆኑ አክቲቪዝም ወይም ደግሞ ሃይማኖታዊ ሽፋን ያደረጉ ተግባራትና ዝንባሌዎች በጋራ እንታገላቸው። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ በተካሄደው የውይይት መድረክ ለቀጣይ የመፍትሄ እርምጃዎች ግብዓት የተገኘበት ስለመሆኑም ተመላክቷል።